ዶክተር ማሙሻ ፈንታ ስለ ኤአይ ምን አሉ? እግዚአብሔር ይልቅ በሱ ኢምፕረስ የመሆን የመደነቅ ወሬያችን እሱ የእውቀቱ ብዛት ኤስ በእውነት ወንጌል ሊባል ይችላል? አሁን እስኪ ንገሩ። አንድ ጉዳይ ይበላሽ ማቆኔ ነኝ ቶሎ ብላችሁ ለክርስቲያኖቹ አካውንት አስገባችሁ በኋላ ታሳውቁኛላችሁ። ቅናት እኮ መጥፎ ነገር ነው ታውቃላችሁ። ከሚገባው በላይ ሰውን የሚያቆስስ ነገር ነው። ቅናት ክፉ ነው። እንጤ ደግሞ አይቅናብህ። ሲቀናብህ በጥቅስ ነው የሚቀናብህ፣ በትምህርት ነው። እንኳን ወደ ዘሩ ዩቲዩብ ቻናል በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ የእናንተ ጉዳይ በጌታ ፊት እንጸልያለሁ። እኔ ጸልያለሁ፣ ጌታ ድንቅ ያደርጋል። እኔ ጸልያለሁ፣ ምርኮ ይመለሳል። እኔ ጸልያለሁ፣ ሁሉ ያማረ ይሆናል። ታያለ ከዛሬ በኋላ አንድ ጉዳይ ይበላሽ ማቆኔ ነኝ ቶሎ ብላችሁ ለክርስቲያኖቹ አካውንት አስገባችሁ በኋላ ታሳውቁኛላችሁ። ለዚህ ነገር እኔ መልስ አልሰጥም። መልሱን በዚህ ቪዲዮ ትመለከታላችሁ። በዚህ ቪዲዮ ስሙ። አንዴ እነዚህ ነው አገልጋይ ብላችሁ የምትቀበሉትና የምትሰሟቸው በቲቪዎቻችሁ በስልኮቻችሁ ጨርቅ የሚነጠፍላችሁ ቅር ሳይላችሁ ማን ኦፍ ጎድ ውመን ኦፍ ጎድ የምትሏችሁ በዚህ በትቢት ፈጽሞ ከመንግስቱ ውጪ የሆነ ከቃሉ ውጪ የሆነ እነዚህ ቅር ሳይለን ዘይታቸውን እንገዛለን። በቤት አንዳንዶቻችን ቤት የሰባቱም ወይ አስርም ከሆኑ የአስሩም ዘይት አለ ፎቶ ተለጥፎበት። ቅር ሳይለን እንቀበዋለን። ምን በራሳችን ላይ የጨመረን እንዳለን ባወቃችሁ አልገባችሁም። እጅ የሚጭኑባችሁ አልገባችሁም። እኛ ብዙ ጊዜ አንናገር፣ ግን ቃሉ ሲያስገድደን ደግሞ እንናገራለን። ስትንበረከኩ በእነሱ ስልጣን ስር ነው የምትንበረከኩት። በነገራችን በገዛቸው መንፈስና አጋንንት ስር እንደምትንበረከኩ አትጠራጠሩ። የምንለቀለቀው ዘይት ስንገዛ አንድ ነገር ቤታችን ገዝተን አስቀምጠናል። እኛ የምናውቀው የመጽሐፉ እግዚአብሔር እንዲህ ትሁት ነው። እኔ ሁሌም ይህንን ነገር ሳስብ በቃ ዘይት የሚገዙት ሰዎች ገንዘባቸውን አውጥተው የሚገዙ ሰዎች የሆነ ክርስቶስን እንደ ካዱ አይነት አድርጌ ነው የምቆጥረው። እኔ በብዙ ቸርች ሄጄ አይቻለሁ። ነገር ግን በቃ የሰው ህዝቡ ጋጋታው በቃ ምን ልበላችሁ፣ አሁን እህታችን እንዳለችው መስገድ ብቻ ነው የቀራቸው ለአንዳንድ ሰዎች ለእንትና ስም አልጠቅስም፣ ግን መስገድ ብቻ ነው የቀራቸው። እንቀጥል። ሌላም አለ። ስሙልኝ። ዘር የዘሩ ሰዎች ቀጥታ ባለው ስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። መንቶኮቦስ አጋንንት እንዳይደውል እጁን ቆርጬዋለሁ። አዳጋስ በጣም ሄሎ፣ አቤት፣ 10,000 ገንዘብ አስገብተህ ደውል። ኦኬ። በጣም የእንደዚህ አይነት ሰዎችን ቲክቶክ ለምን አንዘጋም? ለምን አንዘጋም? ጸሎት ለአንተ ብሎክ ሲያደርግ ምን ያመጣል? ነቢይን ማዘዝ ማንም አይችልም። እንደዚህ ነው በቃ። በጣም ነው በእግዚአብሔር ላይ ያለኝ እምነት። በጣም ሳትሰራ የሚጸልቅ ጸሎት ምንም ነገር የለም። አልዘራም። ላንተ ሲጀመር አልዘራም። ዘር ሲባል መሰበሳጭ ከሆነ እኔ ጠይቅ። ለግለሰብ ነው ነገር አጋንንት ነው ነገ ደውለው ለእግዚአብሔር ቤት ነው እንጂ ሲጀመር የድህነት አጋንንት ነው ነገ ደፍሮ እንዴት ይደውላል? ከኔ ጋር አፍ ልታወራ የእግዚአብሔር የቁጣን እሳት ዛሬ ማታ በመኝታ ክሊክ ቃሉን ነው የምንማረው። እደና ተማራ እዛ ነገ ለምን ትማራለህ? የሉሲፈር መልእክተኞች ናቸው። እየመጡ እንደዚህ ድፍረት የተሞላ ንግግር የሚያወሩ ከየት እየመጡ ነው? ሊያስተጓግሉ የሚመጡ ሰዎች አይናቸው ድንገት መጥፋት ጀመር። በቃል አሰቡ ጠዋት ሳይነገባቸው ሲኖ በላያቸው። አቤት አገልጋይ። እነዚህ ሰዎች የምትረዱ ሰዎች፣ ገንዘብ የምትሰጡ ሰዎች እናንተ ናችሁ። አመፀኞችን እያበረታታችሁ ያላችሁት እውነተኛይቱን ቤተክርስቲያን እያስገደላችሁ ያላችሁት እናንተ ናችሁ።
እውነተኛይቱን ቤተክርስቲያን እያስጠፋችሁ ያላችሁት እናንተ ናችሁ። እውነተኛ አገልጋዮች እንዲታፈኑ እያደረጋችሁ ያላችሁት እናንተ እንደነዚህ አይነት ሰዎችን የምትረዱ ገንዘብ የምትሰጡ ሰዎች ናችሁ። ይሄ ሰው ነገ ምን ሊያደርግ እንደሚችል አሁን በንግግሩ ተረድታችኋል። በለዓም ቢያንስ አህያይቱ ስትናገረው ሰምቷል። ቢያንስ ህዝቡን ለመርገም ሄዶ ህዝቡን ባርኳል ቢያንስ። ይሄ ግን የእርግማን አንደበቱ የሟርት አንደበቱ የተከፈተ ደፋር ሚዲያ ላይ ቁጭ ብሎ የድፍረት ንግግሩን የሚዘራ ይሄ እንደዚህ አይነቶቹ ሰዎች በህግ መጠየቅ አለባቸው። ሁለተኛ ደግሞ እንደዚህ አይነቶቹ ሰዎች ሚዲያ ላይ የሚለምኑ በሚዲያ ገንዘብን የሚዘርፉ ነጣቂ ተኩላዎች፣ ሐሰተኛ ውሸታም በውሸት የተጠቀሙ ስለሆኑ አንድ ቃል ጥቀስ ቅዱሳኖች ምንም አይነት ቃል ምንም የቃል እውቀት የለውም። ሲጀምር መርዳት የምትፈልጉ ከሆነ ቤተክርስቲያን ቸርች ሂዱ። ቤተክርስቲያን መሬት ላይ ባለች ቤተክርስቲያን ላይ ዘራችሁን ዝሩ። እንደዚህ አይነት ወንበዴ አታሳድጉ። እንዲህ አይነቱን አረመኔ አታሳድጉ። በዚች በቲክቶክ ይመጣና ሰላም ናችሁ፣ ደህና ናችሁ፣ እንዴት ናችሁ? ከስር ያለውን አካውንት ተመልከቱት። አካውንት ውስጥ አሁን እያስገባችሁ እኔ እኮ በትልቅ ነገር እያገለገልኳችሁ ነው። አካውንቱ ከስር አለ፣ በስር ያለው አስገቡ። በቃ ገና ምኑንም ከምን ጋር የሚያገናኝ እንደዚህ ጸልልኝ ብሎ ካሉት ሃሌሉያ ጸልልሻለሁ፣ በዚህ ውጪ በዚህ ግቢ፣ ከዛ በኋላ እና አሁን አካውንቴን ልክልሻለሁ ታስገቢያለሽ። ካልተከፈለው ብር ካልተሰጠው ምን ማለት 10,000 ያዛችሁ ውጡ፣ ወደፊት ጸልይላችኋል 5,000 እስቲ አሁን እንግዲህ ዘይት መሸጥ፣ ቲሸርት መሸጥ፣ ኮፍያ መሸጥ ክልክል ነው ተብሏል። እስቲ እንግዲህ እናያለን ውጤት ካለው። አሁን ካሁን ጭንቅ ያላችኋሉ እና ታዲያ ካልሸጠን ምኑን ሰራ ነው? ለማኝ አገልጋይ ነው። ካልሸጥን ቲሸርትም ተከልክሎ ኮፍያም ተከልክሎ ዘይትም እኛ 10 ዓመት የጮንበት ማለት ነው። እነዚህ ውሸት የሚያስተምሩ ውሸትን የሚተነብዩ ሰዎች ትልቁ መገለጫ ባህሪያቸው ገንዘብን በመመኘት በተፈጠረ ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም እያለ እንግዲህ ሰምታችሁ ስለ ኤአይ ደግሞ አዋቂ መሳይ ነገር እየተፈጠረ ነው። ስለ ኤአይ እንትን ታውቃለ ስለ እንትን ታውቃለ ሁሉን አዋቂነት፣ በሁሉ ቦታ መገኘት፣ እነኚህ የመሳሰሉ ነገሮች የያዘ something is coming። ምን ሆኖ ይወጣል? እኔ እንጃ። ወይ ከባህር የሚወጣው ነው ወይ ከመሬት የሚወጣው ነገር ነው እየጠረጥራለሁ። እኔ ትንሽ የአምላክን ነገር የመፍጠር ከእግዚአብሔር ይልቅ በሱ ኢምፕረስ የመሆን የመደነቅ ወሬያችን እሱ የእውቀቱ ብዛት የእንትኑ ብዛት ኢንተለጀንሱ ፕሮሰስ የሚያደርገው ምናምን ከጠዋት እስካሁን ተጠቅጥቆ ነው። እሺ እግዚአብሔር ዩኒክ አምላክ ነው። እግዚአብሔር ሁሉን ያውቃል ስንል እንደዚህ አይደለም። ግን ሰማው አካሄዱን ትንሽ ብታውቁ በጣም ጥሩ ነው ብዬ አስባለሁ። እንደዚህ አይነት ቴክኖሎጂዎች አርቲፊሻል ኢንተለጀንስ ጨምሮ እንደ መሳሪያ መጠቀም በጣም ጥሩ ነው። እንደ መሳሪያ በጣም ጥሩ ነው። ግን አካሄዳቸውን መመዘን የት እየሄዱ ለምን መሰላችሁ? የያዛቸው ይቆጣጠራቸዋል። የያዟቸው ደግሞ እግዚአብሔርን የሚፈሩ ሰዎች አይመስሉኝም። እደግማለሁ፣ ተቆጣጣሪውን ነው የሚመስለው ማሽን ስለሆነ። ተቆጣጣሪዎቹ ደግሞ አምላክን የሚፈሩ አይመስል። አዲስ ሃይማኖት ለመመስረትም እግዚአብሔርን የሚፈሩ አይመስለኝም። አዲስ ሃይማኖት አዲስ አስተትና ምን እያልኳችሁ ነው ታዲያ? ስለ ሁሉ ነገር ልክ እግዚአብሔር ሁሉን ቻይ ነው ብለን እንደምንደገፈው ስለ ሁሉ ነገር የሚያምን የዋህ ህዝብ እንዳትሆኑ። ስለ ሁሉ ነገር የሚደገፍ በአርቲፊሻል እውቀት የሚደገፍ ሁሉን ቻይ መስሎን የሚደገፍ እንዳትሆኑ። አንዳንድ እውቀታችሁን እንዳትጥሉ፣ ጥገኛ እንዳትሆኑ እነግራችኋለሁ። ጥገኛ ሆነን በኋላ እንድሰጥህ ምልክቴን ተቀበል ያለ ቀን ምን ትሆናለች? ትተን ለሱ ሁሉን ትተን የሁሉ ነገር ዲፔንደንሳችን እሱ ላይ ሆነው
ነገ ሲቆጣጠረው ሁሉን ሲቆጣጠር ባዶ እጃችንን ስንሆን ተንበርከክ ሲል የማይንበረከክ ህዝብ እንድንሆን አይሆንም እንድንል ይሄ የቴክኖሎጂ አምላኪነት እና አድናቂነት ልክ ሊኖረው በጣም ያስፈልጋል። ለምን ልክ የሌለው እግዚአብሔር አምላክ ብቻ ስለሆነ መደነቂያ አምላክ መሰል ነገር ለመሆን እያኮበኮቡ ያሉ ነገሮች አሉ። ሁሉን ቻይ ነው አምላክ፣ ይሄው ሁሉን አዋቂ ነው፣ ይሄው ባንዴ ሁሉ ቦታ ይገኛል፣ ይሄው ምናምን እያለ ቀስ እያደረገ እንትን የውሃ ሙላት ሲወስድ እንደማያስታውቀው ወደ ሆነ ነገር ይዘን እየተሄደ እንዳልሆነ መንቃት በጣም ጥሩ ነው። ምን ማለት ነው? መጠቀም በጣም ጥሩ ነው። መደገፍ ግን ልክ አይደለም። በጣም መደገፍ ልክ አይደለም። እምነትን ሞራልን በተመለከተ በቃ ይሄን ነገራችሁ እምነትን ሞራልን ምናምን በተመለከተ የምንደገፍበት ከሆነ አደገኛ ነው። ይሄ ነገር ላይ ስለቻለ ሞራሊቲ ይሄን ነገር ስላመን ነው አስደናቂ ኢንፎርሜሽን ጠይቄው እኮ መለሰልኝ ያልነውን ልክ እንደ እግዚአብሔር የሞራል ጥያቄ፣ የሃይማኖት ጥያቄ፣ ምግባርን የተመለከተ ጥያቄ ላይ ካመን ነው ኃይል ሁሉ የእርሱ የሆነ የሚታመን አምላክ እግዚአብሔር ብቻ ነው። እውቀት ሁሉ የእርሱ የሆነ የሚታመን አምላክ እርሱ ብቻ ነው። ሌላው እንደዚህ ዲስፕሌይ ያደርጋል፣ ግን ጥንቃቄ ያስፈልገዋል የሚለውን ካወቀን በጣም ጥሩ ነው። እንደዚህ አይነት ነገሮችን ስታዩ ግን የዮሐንስ ራእይን አብራችሁ ጎን ለጎን አንብቡሽ። ትንሽ አካሄዱ በጣም ሃይሊ ሴንትራላይዝድ እየሆነ ነው። እውቀት አንድ ቦታ እየተጠራቀመ ነው። ቀስ እያደረገ መረጃዎቻችን ሁሉ አንድ ላይ እየሆኑ ነው። ፋይናንስ አንድ ላይ እየሆነ ነው። ፖለቲካው ቀስ እያለ አንድ ላይ እየሆነ ይመጣል። እንጠቀም ተጠቀሙ። አትደገፉ ግን በጣም ለሁሉ ነገር አትመኑ። ለሁሉ እኔ ሞራሊቲ ላይ በጣም ያሳስበኛል። በጣም ብዙ ሰው እንትን ልክ ነው ልክ አይደለም ብሎ ይጠይቃል። ይሄ ይሻላል የሚሻለው ሰው ያኛው በእጁ የያዘው ሰውዬ ነው ደቀ መዝሙር የሚያደርገን። በእጃቸው የያዟቸው ሰዎች ደግሞ ነሰሰርሊ እግዚአብሔርን የሚፈሩ ሰዎች ስላይደሉ መጠንቀቅ በጣም ያስፈልጋል ካልኩ በጣም ይበቃል። በቤተ ክርስቲያን ናችሁ ማለት እየዘመራችሁ ነው ማለት እየሰበካችሁ ነው ማለት በጌታ ናችሁ ማለት የቅናት መንፈስ እየመጣ ያሰቃያችሁ ማለት አይደለም። ጴንጤ ደግሞ አይቅናብህ። ሲቀናብህ በጥቅስ ነው የሚቀናብህ፣ በትምህርት ነው የሚቀናብህ። ውጭ ያሉ ሰዎች ድራፍት እየጠጡ ነው የሚጠሉን። እዚህ ያሉ ሰዎች ጥቅስ እየጠቀሱ በደንብ እያገላበጡ ነው የሚጠሉን። ወዳጆች እናንተ ቶሎ ቶሎ ብትነፍሱ አልፈራም፣ አየር ያልቅብኛል ብያ አልፈራም። ተንፍሱ፣ ቶሎ ቶሎ የፈለጋችሁትን ያህል ተንፍሱ። ሰዎች ትልቅ ይሁኑ፣ ትልቅ ሆነው ትልቅነትን አይጨርሱባችሁም። ያገልግሉ፣ አገልግሎት አይጨርሱባችሁም። ይሳካላቸው፣ ይሁንላቸው፣ ያግኙ። አግኝተው ከምድር ወርቅ ከሜዳ ሀብት ሁሉ ቢሰበስቡ እናንተ ቤታችሁ እንዲጎድል ፈጽሞ የቱንም ያህል ሰብስበው ቢያከማችሁ ምድርን ሩብ ያህል ሊሰበስቡ ሊያከማችሁ አይችሉም። አይጎልባችሁም። ቅናት ይገርማል። ሪስን አይፈልግም። ስፒሪቱ ብቻውን በቂ ነው። ደግሞ ይሄ ስፒሪት ሲመጣ ሐሳብ ይዞ ነው የሚመጣው። ለምንድነው ዛሬ በየቤቱ በየቤተ ክርስቲያኑ በየሰፈሩ በየሀገሩ ሰው የሚሰቃየው ካላችሁ የቅናት ስፒሪት ነው። የቅናት ስፒሪት ደግሞ እንደ ቡዳ ጮሆ አይወጣም። ሶፍትዌር ልክ ኮምፒውተር ላይ እንደሚጫን ሐሳብን ሰው ላይ ዳውንሎድ የሚያደርግ ከዛ እጅን ለአመፃ የሚያስነሳ እግርን ለተንኮል የሚያራምድ የቅናት መንፈስ። ሰዎች ልብሳቸውን ሲቀይሩ ልባችሁ ይመታል። ሰዎች ሲሰሙ እናንተ ትደነግጣላችሁ፣ እጃችሁ ይንቀጠቀጣል። ሰዎች ምዕራፋቸው ሲቀጥል ትንሽ አይናችሁ ደም ይለብሳል። ራሳችሁን ቼክ አድርጉ። ይሄ ያዋጣችሁ ለገዛ ጥቅማችሁ ለራሳችሁ ነው ያዋጣችሁ። በሰማይ ያለ አለ። ጓዳውን ብቻ ሳይሆን ሜዳውን የሚያይ አደባባዩ ብቻ ሳይሆን ውስጡን ሚስጥሩን የሚያይ አምላክ አለ። እኔ እዚህ ጋር መቆሜን ሰው ያያል። እንዴት መጥቼ እንደቆምኩ ደግሞ እግዚአብሔር ያያል። እዚህ ጋር መቆሜን ሰው ያያል። እንዴት ስንቱን ጨርሼ እንደመጣው ጌታ ያያል። ሰው ውጤትህን ያያል። እግዚአብሔር ግን ውጤቱ የመጣበትን መንገድ ያያል። ሰው መኪናህን ያያል። ሰው ቤትህን ያያል። የማንንም ሰው ህይወት እግዚአብሔር በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። ዮሴፍ እጅ አውጥቶ ህልም አላየም፣ ከፍሎ አላየም። የተሻለ ስለሚጾምና ስለሚጸልይ አይደለም ከወንድሞቹ ይልቅ ህልም ያየው እግዚአብሔር ነው። ህልም ያሳየው እግዚአብሔር ነው። የወደደው እግዚአብሔር ነው። የመረጠው ታናሽነቱን ሳይንቅ ህልም የሰጠው ነዶ ብቻ ሳይሆን ፀሐይና ጨረቃን አሳልፎ የሰጠው እግዚአብሔር ነው። እና መጽሐፉ ሲናገር ደግሞ እኮ ያዕቆብም ያደላለት ነበር ይላል መጽሐፉ። ጌጠኛ ልብስም ይገዛለት ነበረ እና ወንድሞቹ ቀኑበት ይላል መጽሐፍ። ቀኑበት። ቅናት ከባድ ነው፣ አደገኛ። ልመና አያውቅም፣ እንባ አያውቅም፣ ርኅራኄ አያውቅም። ክፉ ነው። እህል ይዞላቸው የመጣውን ወንድማቸውን በአንድ ሀሳብ ተስማሙ። አንድ ሀሳብ። ከዛ ሁሉ ወንድም ከዛ ሁሉ ታላቅ የራራ አልነበረም። እህል ይዞላቸው ቂጣ ይዞላቸው ደህንነታቸውን ሊጠይቅ የሄደውን ወንድማቸው ጌጠኛ ልብሱን አውልቀው ጉድጓድ ጨመሩት። ወዳጆቼ ያ ጉድጓድ የውሃ ጉድጓድ ነው እኮ። እግዚአብሔር አስቀድሞ ውሃውን አድርቆት ኖሮ እንጂ ውሃውን ጠጥቶ ዮሴፍ በሞተ ነበረ። ስንት ጉድጓድ ውስጥ ገብታችኋል። ያልሞታችሁት እናንተ ያልጠፋችሁት አስቀድሞ እግዚአብሔር እዛ ውስጥ ያለውን የክፋትና የተንኮል ሴራ አድርቆት እንጂ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እንገናኛለን። ባይ ባይ።